ሰላም ተማሪዎች እንደምን አላችሁ? ጸርኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚዮሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 3.4.1 ኤንዛይም ሰብስትሬት ባይንዲንግ ሞዴልስ የሚለውን ሰብሴክሽን እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። እንግዲህ በባለፈው ቪዲዮ እንዳልነው ተመራማሪዎች ሳይንቲስትስ ኤንዛይም ከሰብስትሬት ጋር ያለውን ኢንተራክሽን ወይም ደግሞ ኤንዛይም ከሰብስትሬት አክት ከሚያደርጉባቸው ሰብስትሬት ሞለኪውልስ ጋር ያላቸውን መስተጋብር ለመረዳት የተለያዩ ሞዴሎችን ሰርተዋል አይደል? ወይ ደግሞ ምሳሌዎችን ለማብራሪያነት የሚጠቀሙባቸው ምሳሌዎች አሉ። ኦኬ ሶ ሃው ዱ ኤንዛይም ሰብስትሬት ሞዴልስ ፊት የሚለውን ጥያቄ ለመመለስ ሁለት አይነት ምሳሌዎችን መውሰድ እንችላለን። ሶ ዜር አር two different enzyme substrate binding models that we look at this in this section በዚህ ሴክሽን የምንመለከታቸው ናቸው። የመጀመሪያውም the lock and key ሞዴል ነው and ሁለተኛው ደግሞ the induced fit ሞዴል ነው። ስለዚህ እነዚህ ሁለት ሞዴሎች በመጠቀም ነው ማለት ነው ተመራማሪዎች እንዴት ኤንዛይም ከሰብስትሬት ጋር ያለውን ኢንትራክሽን ወይም መስተጋብር ለማብራራት የሞከሩት ማለት ነው። ሶ የመጀመሪያው ሞዴል ስናይ ኤንዛይም ሎክ ኤንድ ኪ ሞዴል ነው። ስሙ እንደሚያመለክተው ምንድነው በምንድነው የመሰሉት እዚህ ጋር ተመራማሪዎቹ ሲያብራሩ በቁልፍና በመክፈቻው ነው ማለት ነው የመሰሉት። So the lock and key model is when enzyme active site fill in with a substrate to interact through non-covalent interaction ማለት ነው። ኤንዛይም እንደምናውቀው አክቲቭ ሳይት አለው የራሱን የቻለ ቅርጽ የያዘ ያለበት ቦታ ነው። ይሄንን አክቲቭ ሳይት እንደ ሎክ አድርጎት ቁልፍ መክተቻው ማለት ነው እንደሱ ያደርጋል። ቁልፉ ደግሞ ማን ይሆናል ማለት ነው? ሰብስትሬት ይሆንና መጥቶ ልክ እንደ ቁልፍ ስክት ብሎ ከዛ ባይንድ ያደርጋል ማለት ነው። ደን ነው ከዛ ፕሮዳክት ወደ ፕሮዳክትነት ኤንዛይም ፕሮዳክት ኮምፕሌክስ ተፈጥሮ ፕሮዳክቶቹ የሚለቀቁት ማለት ነው። ሶ እነዚህን ደግሞ ኢንተራክት የሚያደርገው ሰብስትሬቱ ከኤንዛይሙ ጋር በምንድነው? በነን ኮቫለንት ኢንተራክሽንስ ነው። ላይክ በሃይድሮጅን ቦንድ፣ በአዮኒክ ቦንድ፣ በሃይድሮፎቢክ ቦንድ ያን ያህል ስትሮንግ ባልሆኑ ነን ኮቫለንት ቦንዶች አማካኝነት ነው ማለት ነው ኢንተራክት አትራክሽን ጊዜያዊ የሆነ አትራክሽን የሚፈጠረው በማነባ መካከል በኢንዛይሙ አክቲቭ ሳይት እና በሰብስትሬቶቹ መካከል ማለት ነው። So that is one type of the model that the scientists used ማለት ነው. So the model explains on how the enzymes must bind to substrates before they catalyze a chemical reaction. ይህንን ለምሳሌ ስናይ ምን መረዳት እንችላለን? አንድ ኤንዛይም ከሰብስትሬት ጋር ከተጣበቀ በኋላ እዚህ ሰብስትሬት መጥቶ ላይ ባይንድ ካደረገ በኋላ አክቲቭ ሳይቱ ላይ ነው ማለት ነው ኬሚካል ሪያክሽኑን ካታላይዝ ማድረግ የሚችለው። አንለስ እዚህ ጋር መጥቶ ከተጣበቀና ልክ እንደ ቁልፍ ስክት ካላለበት ካታላይዝ ሊያደርገው አይችልም ማለት ነው ያ ኤንዛይም። So once the reaction progresses to the transition state and forms product, the active site will not be able to accommodate changes ማለት ነው። ከዛ ልክ እዚህ ጋር እንደምታዩት ልክ እንደ ቁልፍና መቆለፊያ ያለ መቆለፊያውን ኤንዛይም አድርገን ብንወስድ ቁልፉን ሰብስትሬቶች አድርገን ብንወስድ መጥቶ እዚህ ጋር አክቲቭ ሳይቱ ላይ ይሰካል ማለት ነው። ሰብስትሬት ልክ እንደ ቁልፍ መቆለፊያ ውስጥ እንደሚሰካው ከዛ በኋላ ትራንዚሽን ስቴት አለ አይደለ? ከነበረበት የሰብስትሬት ወደ ፕሮዳክት ወዲያውኑ እንደተቀየረ ያንን የቅርጽ ለውጥ አኮሞዴት ስለማያደርግ ይለቀዋል ማለት ነው ፕሮዳክቱን። then ፍሪ ይሆናል የኤንዛይም እንደገና ሌላ ሰብስትሬት ለመቀበል ማለት ነው። ሶ ይሄንን በሎክ ኤንድ ኪ ሞዴል ማየት እንችላለን፣ መረዳት እንችላለን በዚህ ሞዴል ምሳሌነት አይተን። ከዛ ግን ምንድነው የሆነው? ሌሎች ጥናቶች በደንብ ሲያጠኑ ሳይንቲስቶች ከጊዜ በኋላ ምን ደረሱ? ልክ እንደ መቆለፊያ ግትር ያለ እንዳልሆነ ኤንዛይም በሌላ መልኩ ደግሞ ፍሌክሲቢሊቲንም ያካተተ እንደሆነ ደረሱበት ማለት ነው። ሶ ከዛ ጥናት ተጨማሪ ግንዛቤ በኋላ ሌላ ሁለተኛ ሞዴል ሊፈጥሩ ችሏል ማለት ነው። አሁንም ኤክስፕሌን ለማድረግ ሞር የኤንዛይሞችን አሰራር ኤንዛይሞች ፈንክሽን የሚያደርጉበትን መንገድ ሞር ለማብራራትና ለመረዳት የሚያግዝ ሌላ ሞዴል ሰርተዋል ማለት ነው። ይህን ሞዴል ምን እንለዋለን? ኤንዛይም ኢንዲዩስድ ፊት ሞዴል ማለት ነው። ሶ ምን ይላል ይሄኛው ደግሞ ሞዴል ኤክስፕሌን ሲያደርግ an enzyme induced fit model is the active site of an enzyme that elicits responses to the binding substrate by inducing the substrate to take up transition even when the active site is not perfect to perform the required product ማለት ነው። ምንድነው የሚሆነው? ልክ እንደ ቁልፍ ግትር ያለ እንደ መቆለፊያ ግትር ያለ ሆኖ ሳይሆን ፍሌክሲብል ሆኖ ልክ ሰብስትሬት አክት የሚያደርግበት ሰብስትሬት ሞለኪውል ወደዛ ኤንዛይም በሚቀርብበት ጊዜ በትንሹ
ያንን የአክቲቭ ሳይት ሼፕ እንዲያመች ሰብስትሬቱ ባይንድ እንዲያደርግበት የሚያስችል አይነት ሼፕ እንዲመቸው አድርጎ ያስተካክላል ነው የሚለን። ኦኬ ፍሌክሲቢሊቲ ያለው ኤንዛይም ፓርት ነው የሚለን። ኦኬ ከዛ ፐርፎርም አድርጎ አስፈላጊውን የሆነ ፕሮዳክት እንዲገኝ ለማድረግ ማለት ነው። ለምሳሌ እዚህ ጋር ጓንት እንደምታዩት ጓንት የሰው እጅ ሲገባበት ልክ የሰው እጁን ልክ እንደ የሰው የሆነ የእጅ ቅርጽ ለመያዝ ፍሌክሲብል ነው አይደለ? ፍሌክሲብል የሆነ ግሎቭ አለን። ጀስት ላይክ ዳት ኤንዛይሞችን ሰብስትሬቶች መተውላቸው ላይ ታች ማድረግ እንዲችሉ ባይንድ ማድረግ እንዲችሉ ስላይትሊ የነበራቸውን የአክቲቭ ሳይት ሼፕ ቼንጅ አድርገው ይቀበሉታል ማለት ነው። ሰብስትሬት አፕሮች ማድረጋቸው በቀረባቸው ቁጥር ያንን ሳይንቲስቶች ከብዙ ጥናት በኋላ ስለደረሱ ይሄንን ሞዴል ድጋሚ እንደሌላ ኤክስፕሌን ማድረጊያ ሊሰሩት ችለዋል። በዚህ መልኩ ሊያብራሩ ችለዋል ማለት ነው የኤንዛይም እና የሰብስትሬትን መስተጋብር ወይም ኢንትራክሽን። ቅድም እንዳልኩት ኤንዛይምስ ቼንጅ ሼፕስ ባይ ኢንዱስድ ፊት አፖን ሰብስትሬት ባይንዲንግ ቱ ፎርም ኤንዛይም ሰብስትሬት ኮምፕሌክስ ማለት ነው። እዚህ ጋር እንደምታዩት አንድ ኤንዛይም አለ። ሰብስትሬቱ አፕሮች ሲያደርገው አክቲቭ ሳይቱን አያችሁታ፣ ሼፑ እንደዚህ ነበረ፣ ዩ ሼፕ ነበረ። ከዛ ኮንፎርሜሽናል ቼንጅ ያመጣል ማለት ነው። የቅርጹን የአክቲቭ ሳይቱን ቅርጽ ለወጥ ያደርግና እዚህ ጋር የሰብስትሬቱ ጋር ፊት ሊያደርግ የሚችል ቅርጽ ሆኖ ይጠብቀዋል ማለት ነው። that's why we call it induced fit ሞዴል የሚሆነው induced ይሆናል ሰብስትሬቱ አፕሮች ሲያደርገው ወይም ሲቀርበው ስለሆነ ማለት ነው። ኤንዛይሙ ቅርጹን የሚቀይረው ስላይት የሆነ የሼፕ ቼንጅ የሚኖረው። ኦኬ then the substrate መጥቶ ግጥም ይላል ማለት ነው። then after product ይለቀቃል ማለት ነው። so the amino acid side chain that makes up the active mold into precise position enable the enzyme to perform its catalytic functions ማለት ነው። ስለዚህ እዚህ ጋር የአክቲቭ ሳይቱ ላይ ያሉት አሚኖ አሲድ ሳይድ ቼኖች ወደ አስፈላጊው ቦታ በመንቀሳቀስ ካታሊቲክ ፋንክሽናቸውን ወይም ደግሞ የዚህ ሰብስትሬት ላይ አክት በማድረግ ይሄ ሰብስትሬት ወደ ፕሮዳክት እንዲቀየር ስራቸውን ይሰራሉ ማለት ነው፣ ያስችላቸዋል ማለት ነው። ኦኬ so this is what we call the induced fit model. So the concept of induced fit states that when a substrate binds to an enzyme it brings about a change in the shape of the enzyme ማለት ነው። እዚህ ጋር ከስሙ እንደምንረዳው ምን አይነት ጽንሰ ሀሳብ ነው ያለው ይሄኛው ሞዴል? ልክ ሰብስትሬቱ የኤንዛይሙ አክቲቭ ሳይትን አፕሮች ሲያደርግ ሲቀርብ ምን ያደርገዋል? ያነሳሰዋል። ምን እንዲያደርግ? ኤንዛይሙ የኤንዛይሙን አክቲቭ ሳይት ሼፑን እንዲቀይር ማለት ነው ያደርገዋል። ኦኬ which either enhances or suppresses the activity of the enzyme ማለት ነው። ስለዚህ በዚህ መልኩ የአንድን ኤንዛይም አሰራርን ሊያፋጥን ወይም ደግሞ ሊያስቀንሰው ይችላል ማለት ነው። በዚህ ለየት የሚያደርገው ምንድነው? ሰብስትሬቱና ኤንዛይሙ ኮሚኒኬት ያደርጋሉ ማለት ነው። የሚግባቡበት መንገድ አላቸው ማለት ነው። ስራ ለማፋጣንም ስራም ደግሞ እንዲያቆሙ የሚያደርጋቸው። Upon binding, the inducing process enables to elicit required energy for their reaction to move by putting the active site, under strain and making the transition stable. Okay? ስለዚህ መጥቶ እዚህ ጋር ኤንዛይሙ እንዲነበር አክቲቭ ሳይቱ ከዛ ሰብስትሬቱ አፕሮች ሲያደርግ ሲቀርበው ኮሚኒኬት በማድረጋቸው ሰብስትሬት ምን ያደርጋል? መጥቶ ኤንዛይም ሼፑን የአክቲቭ ሳይቱን ሼፕ ያስተካክልና ከዛ then the substrate መጥቶ ከአክቲቭ ሳይቱ ጋር ባይንድ ያደርጋል። ኦኬ then the enzyme substrate complex ይፈጠራል። ምክንያቱም the enzyme has changed its shape slightly እዚህ ጋር እንደምታዩት እንዲነበረ አስተካክሎ ተቀብሎታል። then the enzyme product complex ይፈጠራል ማለት ነው። ምክንያቱም እዚህ ጋር የተፈጠረው የአክቲቭ ሳይት ሼፕ መቀየር ምን ያስችለዋል ማለት ነው? እዚህ ሰብስትሬት ላይ አክት እንዲያደርጉ ስትረስ እንዲያሳርፍበትና በዚህ መሀል የነበረ ቦንድ መሰበር እንዲችል ያደርጋል። ባይ ሎወሪንግ the activation energy then product ፎርም ያደርጋል። ኤንዛይም ፕሮዳክት ኮምፕሌክስ ፎርም ያደርጋል። then the products ሊቭ ያደርጋሉ ማለት ነው the active site of the enzyme. በዚህ መልኩ ነው ኤንዛይም ስራውን የሚሰራው የሚለውን ነገር በቀላሉ በዚህኛው ሞዴል በደንብ አድርገን ማየት እንችላለን፣ በዚህኛው ምሳሌ ማለት ነው። so this is figure 3.11 induced fit enzyme model። የዛሬ ቪዲዮአችን ይህን ይመስል ነበረ። ስለ ኤንዛይም ሰብስትሬት ሞዴል በደንብ እንደተገነዘባችሁ ተስፋ አደርጋለሁ። በቀጣይ ደግሞ 3.4.2 ስለ ኤንዛይም ትራንዚሽን ስቴት የምንመለከት ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ ዛሬ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ቻው፣ ሰላማችሁ ይብዛ።